ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዩኬና ኖርዌይ ፖለቲከኞችን ያናወጠው የወሲብ ወንጀለኛው ኤፕስታይን ሰነድ። የወሲብ ወንጀለኛው ጄፍሪ ኤፕስታይን ተጨማሪ ሰነዶች ይፋ መሆናቸውን ተከትሎ የዩናይትድ ኪንግደም የሕዝብ እንደራሴ ሎርድ ፒተር ማድለሰን ከሌበር ፓርቲ ለቀዋል። ከኤፕስታይን ጋር ግንኙነት እንደነበራቸው ሰነዶች መጠቆማቸውን ተከትሎ ተጨማሪ ሀፍረት ላለመፍጠር በሚል ከፓርቲው ራሳቸውን እንዳገለሉ ገልጸዋል። በሌላ በኩል የኖርዌይ ልዕልት አልጋ ወራሽ ሜቴ ማርቲ ስማቸው ከ100 ጊዜ በላይ በኤፕስታይን ሰነዶች ውስጥ መጠቀሱን ተከትሎ ድርጊታቸው የተሳሳተ አካሄድ ነበር ብለዋል። የሀገሪቱ ጠቅላይ ሚኒስትር ጆን ስታርመር ከልዕልት አልጋ ወራሹ ጋር እንደሚስማሙም ገልጸዋል። ልዕልት አልጋ ወራሽ ሜቴ ማርቲ እንደ አውሮፓውያን አቆጣጠር ከ2011 እስከ 2014 ባሉት ዓመታት ውስጥ ከኤፕስታይን ጋር በተያያዘ ከ100 ጊዜ በላይ ስማቸው መነሳቱን የአሜሪካ የፍትህ መስሪያ ቤት ይፋ ያደረጋቸው ሰነዶች ይጠቁማሉ። የልዕልት አልጋ ወራሹ የ38 ዓመት ልጅ ማሪዮስ ቦርጎ ሆይቤ በመድፈር እና ጥቃት በማድረስ ወንጀሉን በተከሰሰበት ወቅት የኤፕስታይን ሰነዶች ይፋ መሆኑንና ንጉሣዊ ቤተሰቡን የበለጠ ማጋለጡ ተገልጿል። ይፋ በተደረጉ ሰነዶች ውስጥ ስማቸው የተጠቀሱ የዩኬ የሕዝብ እንደራሴ ሎርድ ፒተር ማድለሰን አምና ከአሜሪካ አምባሳደርነታቸው የተነሱበት ከኤፕስታይን ጋር በነበራቸው ትስስር ነው። ኤፕስታይን እንደ አውሮፓውያን አቆጣጠር በ2003 እስከ 2004 በ3 የተለያዩ አጋጣሚዎች ለሎርድ ማድለሰን $75,000 መስጠቱ ተገልጿል። ሎርድ ማድለሰን ለሌበር ፓርቲ ዋና ጸሐፊ በላኩት ደብዳቤ ከኤፕስታይን ጋር የሚያገናኙኝ ተጨማሪ ሰነዶች ይፋ ወጥተዋል፣ አዝናለሁ፣ ይጸጽተኛልም። ከ20 ዓመት በፊት ገንዘብ እንደሰጠኝ ተገልጿል። ይህንን አላስታውስም፣ እውነተኛ ነው ብዬም አላምንም ብለዋል። ሆኖም ተጨማሪ ሀፍረት ላለመፍጠር ከሌበር ፓርቲ አባልነት ለቅቄያለሁ። በዚህም አጋጣሚ ድምጻቸውን ከዓመታት በፊት መስማት ለነበረበት ሴቶች ያለኝን ሐዘኔታ ገልጻለሁ ሲሉም አክለዋል። የኤፕስታይን ሰነዶች ትክክለኛ መሆናቸውን እርግጠኛ እንዳልሆኑ ከዚህ ቀደም የተናገሩት ሎርድ ማድለሰን ከኤፕስታይን ጋር እንደሚተዋወቁም አላመኑም ነበር። የሌበር ፓርቲ አባል ጎርደን ሜኬት ለቢቢሲ እንደተናገሩት ሎርድ ማድለሰን ከፓርቲው መልቀቃቸው ትክክለኛ ውሳኔ ነው። በሌላ በኩል የኖርዌይ ልዕልት አልጋ ወራሽ ሜቴ ማርቲ ከኤፕስታይን ጋር የተለዋወጧቸው ኢሜይሎች ይፋ መውጣታቸውን ተከትሎ በኖርዌይ ፖለቲከኞች ዘንድ ዋነኛ መነጋገሪያ ሆነዋል። ድርጊቱ የተሳሳተ ነበር፣ ከኤፕስታይን ጋር ማንኛውም ግንኙነት በማድረጌ ተጸጽቻለሁ፣ አሳፋሪ ነው ብለዋል። ኤፕስታይን ብዝበዛ ላደረሰባቸው ተጎጂዎች ጥልቅ ሐዘኔን እገልጻለሁ፣ ከጎናቸውም እቆማለሁ ሲሉም ተናግረዋል። የሀገሪቱ ጠቅላይ ሚኒስትር ልዕልት አልጋ ወራሿ መሳሳታቸውን ገልጸው ጠቅላይ ሚኒስትሩ የንጉሣዊ ቤተሰቡ ላይ ትችት መሰንዘራቸው የተለመደ አይደለም። የቀድሞ የኖርዌይ ጠቅላይ ሚኒስትር ቶርቦጃን ጃጋላንድ በኤፕስታይን የግል ደሴት የቤተሰብ ጉብኝት ለማድረግ አቅደው እንደነበር አዲስ የወጡ ሰነዶች ጠቁመዋል። ከጠቅላይ ሚኒስትር ጆንስ ጋር በተያያዘም አስተያየት የሰጡት የአሁኑ መሪ ስቶሪ የቀድሞ ጠቅላይ ሚኒስትር ተሳስተው ነበር ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።